የተፈራው ጦርነት ጀምሯል። ሰበር የተባሉ ዜናዎች እየተሰሙ ይገኛሉ። መካከለኛው ምስራቅ ላይ ሰላም የሚባል ነገር ማየት የማትፈልገው እስራኤል ዛሬ ጠዋት ላይ አሁን ይሄ ቪዲዮ ከመሰራቱ ከደቂቃዎች በፊት ቴህራንን አታክ ማድረጓ እየተነገረ ነው ያለው። የተፈራው ጦርነት ጀምሯል። ሰበር የተባሉ ዜናዎች እየተሰሙ ይገኛሉ። እስከ መጨረሻው ተከታተሉኝ። እስራኤል በኢራን ላይ ጥቃት መሰንዘር ጀምራለች። በዚህ ሰዓት ላይ በኢራኗ ዋና ከተማ ቴህራን ትላልቅ ፍንዳታዎች እየተሰሙ ያለ ሲሆን እስካሁን ድረስ አሜሪካ እያጠቃች መሆኑና አለመሆኑ የተረጋገጠ ነገር የለም። ነገር ግን እስራኤል ሙሉ ለሙሉ የአየር ክልሏን በዚህ ሰዓት የዘጋች ሲሆን ቴህራን ደግሞ ምላሿ እየተጠበቀ ይገኛል። በዚህ ጥቃት እስካሁን ድረስ የደረሰው ጉዳት የታወቀ ነገር ባይኖርም ነገር ግን አሜሪካም ጥቃት ልሰነዝር እንደምትችል እየተጠበቀ ይገኛል። የኢራንም የመልሶ ማጥቃት የማይቀር ነው። በዚህ ጉዳይ ላይ አዳዲስ ዜናዎች ሲወጡ አሁኑኑ አደርሳችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኦኬ ብሬኪንግ ኒውስ የተፈራው አልቀረም። እንግዲህ ጦርነቱ መጀመሩ እየተነገረ ነው ያለው። መካከለኛው ምስራቅ ላይ ሰላም የሚባል ነገር ማየት የማትፈልገው እስራኤል ዛሬ ቅዳሜ ፌብሩዋሪ 28 ዛሬ ጠዋት ላይ አሁን ይሄ ቪዲዮ ከመሰራቱ ከደቂቃዎች በፊት ቴህራንን አታክ ማድረጓ እየተነገረ ነው ያለው። ቴህራን የኢራን ዋና ከተማ ቴህራን ውስጥ ኤክስፕሎዥኖች መሰማታቸውና እንዲሁም ደግሞ የእስራኤል ዲፌንስ ፎርስ ኤንድ ደግሞ መከላከያ ሚኒስቴር ጥቃት መክፈቱን ቴህራን ላይ በኦፊሻሊ ማሳወቁና የእስራኤል ህዝብ ወደ ሼልተሩ እንዲገባ እስራኤል ውስጥ ሳይረኖች በጣም እየጮሁ እንደሆነ እየተነገረ ነው ያለው። ገና ዴቨሎፒንግ ስቶሪ ነው። ከደቂቃዎች በፊት ነው ይህ ነገር ሀፕን ያደረገው። እንግዲህ በአሜሪካና በእስራኤል መካከል በአሜሪካና በኢራን መካከል ያለው ድርድር ትላንትና የተወሰነ ብሬክ ትሩ አሳይቶ ነበረ። አኮርዲንግ ቱ የኦማን ፎሬን ሚኒስትር የተወሰነ ብሬክ ትሩ አሳይቶ የነበረ ቢሆንም ግን የሁለቱ ሰላም መፍጠር እንደ ስጋት የታያት እስራኤል እንግዲህ ቀድማ ነገሩን ወደ ጦርነት ለመውሰድ ቴህራንን በዛሬው ዕለት ከደቂቃዎች በፊት አታክ አድርጋለች። አሁን የቴህራን መልስም ይጠበቃል። ምክንያቱም እስራኤል ውስጥ ሳይረኖች እየጮሁ እንደሆነ በመላው የእስራኤል ግዛቶች ውስጥ ሳይረኖች እየጮሁ እንደሆነና የእስራኤል ህዝብ ወደ ሼልተር እንዲገባ እየተነገረ እንደሆነ ሪፖርቶች ይዘው እየወጡ ነው ያለው። አት ሴም ታይም ደግሞ ከሰዓታት በፊት ኦልሞስት ከ2 ሰዓት ምናምን በፊት ደግሞ አት ሴም ታይም የሊባኖስ ውስጥ የነበረውን የሲስፋየር ዲል በመጣስ እንግዲህ የሂዝቦላ ታርጌቶች ናቸው የተባሉ ቦታዎች ላይም ጥቃት ፈጽማለች። ስለዚህ ነገራቶች ወደ ድብልቅልቅ ወዳሉ ጦርነቶች ሊገቡ የሚችሉበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። ኢትስ አ ብሬኪንግ ኒውስ ገና ዴቨሎፒንግ ስቶሪ ነው። ሰው አይ ገስ ዊ ዊል ሲ እየተከታተልኩ ነግራችኋለሁ። ሲጠበቅ የነበረውን ጥቃት እስራኤልና አሜሪካ በመቀናጀት በኢራን ላይ መፈጸማቸው ተሰምቷል። ፋርስ የዜና ወኪል እንደዘገበው ከሆነም ጥቃቱ በተለይ በቴህራን ዋና ከተማ በርካታ ፍንዳታዎችን አስከትሏል ያለው ሮይተርስ በበኩሉ በዘገባው ኢላማ ያደረገው የኢራኑን ጠቅላይ መሪ አያቶላ አሊ ኬማኒ ቢሮዎች አካባቢ ቢሆንም እሳቸው ግን ከዛ ስፍራ በመውጣት ደህንነቱ ወደ ተረጋገጠ አካባቢ ሄደዋለው የተባለው አሁን የፍንዳታው ድምፅ ይህንን መረጃ እየነገርኳችሁ ጆምሪና እንዲሁም ቴህራን ዩኒቨርሲቲ ጎዳና በሚባል አካባቢ ላይ እየተሰማ ይገኛል። የእስራኤል የመከላከያ ሚኒስትር እስራኤል ካትስ ይህንን ጥቃት አገራቸው የከፈተችው በእስራኤል መንግስት ላይ የሚደርሰውን ስጋት ለማስወገድ ነው ብለው ነው የተናገሩት። ከአሜሪካ ጋር ጥቃቱን ስንፈጽም በተለይም ለወራት ዝግጅት ሲደረግበት ነበረ ብለዋል። በዚህ ሳምንት ደግሞ ጥቃቱ መቼ እንደመፈጸም እንዳለበት የዛሬዋን ቀን ተመርጦም ይኸው ጥቃት ተፈጽሟል ያሉት የኢራንን የአጸፋ እርምጃ በመስጋት ታዲያም እስራኤል ሁሉንም ኤርፖርቶች ባለስልጣን መረጃ አስተላልፋለች። የአየር ክልል ለሁሉም ሲቪል በረራዎች ዝግ ተደርጓል። በዚህ መሰረት ወደ አየር ማረፊያው ሰዎች እንዳይመጡ ነው የተነገረው። ይህ በእንዲህ እንዳለ ደግሞ በኳተር የሚገኘው የዩናይትድ ስቴትስ ኤምባሲም የጥቃት ሰለባ ሊሆን ይችላል በሚል የጥንቃቄ እርምጃዎችን አውጥቷል። የዛሬው ሶስተኛ ሰበር ዜናዬን ይዤላችሁ መጥቻለሁ። እንደ ሌሎቹ አሳዛኝ ሳይሆን አስቂኝ ነው። በዚህ ሰዓት አሜሪካና እስራኤል በቴህራን የሚገኙ በርካታ ቦታዎችን ጥቃት እየሰነዘሩ እንደሆነ ነግሬያችኋለሁ። ታዲያ የኢራኑ ቦስ አያቱላ አለ ብለው የሚገምቱበት ቦታ ላይ በተለያዩ ቦታዎች ላይ ጥቃት እየሰነዘሩ ቢሆንም አንድ የኢራን ባለስልጣን ለሮይተርስ በነገረው መረጃ መሰረት የኢራኑ ጠቅላይ መሪ አያቱላ በዚህ ሰዓት ቴህራን እንደሌሉና አስተማማኝ ቦታ ላይ ቁጭ ብለው እየተከታተሉ እንደሆነ ተናግረዋል። እንግዲህ በዚህ አጋጣሚ የእስራኤል መገናኛ ብዙሃኖች በዚህ ሰዓት እያወጡት ባለው መረጃ መሰረት የእስራኤልና የአሜሪካ ጥቃት ለ4 ቀን ተከታታይ እንደሚቀጥልና በርካታ የኢራን ባለስልጣናትን ታርጌት እንደሚያደርጉ እንግዲህ በዚህ ሰዓት መረጃ እያወጡ ይገኛሉ። እንግዲህ ኢራን እንደዚህ አፈንድዳ ወይም በረጋግዳ የምትዋጋ ከሆነ በርካታ ባለስልጣናት ታጣለች ብዬ አስባለሁ። ከ12 ቀኑ ጦርነት መማር አለባት። ካልሆነ ግን እጅግ ደካማ ውጊያ ነው የሚሆነው። አዳዲስ መረጃዎች ሲወጡ አደርስላችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የማንገምታቸው ነገር ግን መስጂድ ውስጥ የማይደረጉ 3 ነገሮች፣ በፍጹም መስጂድ ውስጥ ማድረግ ሐራም የሆኑ 3 ነገሮች። አንደኛ የሆነ ነገር ቢጠፋብን መስጂድ ውስጥ ይሄን ዕቃ ያየ ሰው አለ
እንደዚህ ነገር ጠፍቶብኝ ነበር ያየ ሰው አለ ብሎ መጠየቅ በእስልምና ሐራም ነው። ፈቆሉ ላ ረደ አላሁ ዐለይህ በሉት አሉ ረሱል ሰለላሁ ዐለይሂ ወሰለም። በሉት እርገሙት። ምን እያላችሁ? አላህ የጠፋብህን ዕቃ አያስገኝልህ ብላችሁ እርገሙት አሉ። ምክንያቱም መስጂድ እንዲህ ያለን ነገር መፈለጊያ ቦታ ስላላይደለ ማለት ነው። ሁለተኛ መስጂድ ውስጥ ምንም ነገር መሸጥ አይቻልም። ምንም አይነት ነገር መስጂድ ውስጥ ሲሸጥ ያያችሁትን ሰው እኮ አሉ ረሱል ሰለላሁ ዐለይሂ ወሰለም ላ አርባህ አላሁ ቲጃረተህ፣ አላህ ከዛ ነገር ትርፍን አይወፍቅህ፣ አታትርፍ ብላችሁ እርገሙት። ዛሬ መሳጅዶቻችን ላይ ጨረታ እየተባለ የተለያየ ፍሬም የተለያየ ነገር ይሸጣል። ለተለያየ ዓላማ ሲሸጥ እንመለከታለን። ረሱል ሰለላሁ ዐለይሂ ወሰለም ግን ለመስጂዱ ጥቅምም ቢሆን ለሙስሊሞች ጥቅምም ቢሆን ማንኛውም ነገር መስጂድ ውስጥ መሸጥ ሐራም ነው ብለዋል። አንዳንድ አይማዎች የሸጧሉ ይላሉ ዑለሞች። እነሱም ከመስጂዱ ውስጥ ወጥተው እዛ በረንዳው አካባቢ የመስጂዱ ቅጥር ግቢ ውስጥ ያለ ወይም ደግሞ በረንዳ ላይ ያለ አካባቢ ላይ ሆነው እንጂ እዛ መስገጃ ውስጥ እዛ መስጂድ ውስጥ ገብተው የሚሸጡም የሚያጫርቱ አልነበሩም። በአሁን ጊዜ በጨረታ ሰበብ ብዙ ነገር መስጂድ ውስጥ ሲሸጥና ያለን ትልቅ የምንላቸው ሰዎች እንኳን እነዚህን ሐዲሶች ረስተዋል። ረሱል ሰለላሁ ዐለይሂ ወሰለም ግን እንዲህ ሲያረጋያችሁትን ሰው እንዲሰማ አድርጋችሁ እርገሙት ያሉት። አላህ ይጠብቀን። ሶስተኛውና የመጨረሻው ኢስላማዊ የሆኑ ውሳኔዎች ማለትም በሸሪዓ ፍርድ ለምሳሌ የሰረቀ እጁ ይቆረጣል፣ የገደለ ይገደላል፣ እንደዚህ ዜና የሰሩ ይገረፋሉ። የተለያየ ነገር በእስልምና አለ አይደል? እንደዚህ ያሉ ቂሳሶችን መስጂድ ውስጥ መፈጸም ወይም ደግሞ እንደዚህ ያሉ ፍርዶችን ሸሪዓዊ የሆኑ ብይኖች ቢሆኑም እንኳን መስጂድ ውስጥ መፈጸም ሐራም ነው፣ አይቻልም። ለዚህ ዓላማም ቢሆን ሌላ ቦታ ማዘጋጀት ይኖርበታል የሀገሪቱ መንግስት አሊያም ደግሞ እየመራ ያለው አካል እንጂ መሳጅዶች ውስጥ ምንም አይነት ሸሪዓዊ ብይንን፣ ፍርድን፣ ቂሳስን ማከናወን ሐራም ነው። ምክንያቱም መሳጅዶች የአላህ ቤቶች ናቸው። ንጹህ የቀልብ መርጊያ፣ የሰላም ማግኛ፣ የመንፈስ ምግብ የሆኑ ቦታዎች ናቸውና እንዲህ ካሉ ወከባዎች ሁሉ ሊጠሩ ይገባል ነው። አላህ የተሻለውን አዋቂ ነው። ወሰላሙ አለይኩም። ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢን ቱዐዚብሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አውቃለሁ። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ። አላህ እያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይልሃል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ፣ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ ሙሐመድ በኡመቶችህ ጉዳይ አናስከፋህም እናስደስትሃለን የሚል መልእክት ለነቢዩ ዓለይሂ ሰላቱ ወሰላም ነበር። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከእኛ መሃል እኔን የመሰለው አጥፊ፣ ዝሙት ላይ የወደቀው፣ ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆማል። አላህ ቃል ገብቶላቸዋልና አንተ ሙሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለቸውን ሁሉ ይዘውጣ ይባላል። የእሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷልሖቹ ታቢዕዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ አስፈሪ